ለበዓል ከፍተኛ ቅናሽ ተደርጓል። እስከ 20% ድረስ ከጠቅላላ ዋጋው 20% ተመላሽ የሚሆንበት እድል ተመቻችቷል ማለት ነው። 20% ማለት ቤቱን ስትገዙ 20% ይመለስላችኋል ማለት ነው። ይህንንም ታሳቢ ያደርጋችሁ ለበዓል ውሳናችሁ ሺህ ብር በላይ ነው ልታገኙ የምትችሉት ትርፍ እና በተለይ በዚህ ዓመት ደግሞ በጣም ከፍተኛ ትርፍ ይጠበቃል ማለት ነው። አሁን የምትገዙ ሰዎች ቀጣይ ዓመት ላይ በጣም ከፍተኛ ትርፍ ነው የሚጠበቀው። አዲስ የወጣው ካሳንቺስ ላይ የሚገኘው ግቢ ገብርኤል ፊት ለፊት የሚገኘው ሳይታችን ነው ማለት ነው። ስኩል ኦፍ ቱሞሮ፣ ሂልሳይድ ትምህርት ቤት፣ ጊብሰን፣ ማልድ፣ ዳይመንድ እነዚህ ትምህርት ቤቶች አሉና ለልጆቻችሁ ትምህርት ቤት ማስቸገሩ ጤና ይስጥልን። እንደምን አላችሁ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ቆይታችኋል? እነሆ ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ እንግዲህ ያው በዓልን መስለናል፣ በዓልም ነው። እናንተንም ያው እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እንፈልጋለን። ያው ከበዓል ጋር ተያይዞ ደግሞ አያት ሪል ስቴት ከፍተኛ ቅናሽ ማድረጉንም ለማብሰር ነው የመጣ ነው። አያት ሪል ስቴት እንግዲህ ከዚህ በፊት ያው ለ30 ዓመታት በቤት ግንባታ ላይ ሪል ስቴት ዘርፍ ላይ የቆየ ነው። በሀገራችንም የመጀመሪያው የሪል ስቴት ድርጅት ነውና ያው ለዓመታት ባካበተው ልምዱ አሁንም ድረስ ያው በተለያዩ ሳይቶች ግንባታዎችን እያፋጠነ ነው የሚገኘው። እነዚህ ቤቶችም ያው ሽያጭ ላይ ነው የሚገኙት። እናንተ ምናልባት የቤት ባለቤት የመሆን ሀሳብ ካላችሁ፣ ፍላጎት ካላችሁ አያት ላይ ኢንቨስት ብታደርጉ የተሻለ ነገር ታገኛላችሁ። ሳይቶቹ የተለያዩ ሳይቶች ስለሆኑ በፍላጎታችሁ መጠን ታገኛላችሁ ማለት ነው። በአንድ ቦታ ላይ ሳይሆን በተለያዩ ቦታዎች ላይ ሽያጮች አሉ። ቤቶች እየተሰሩ ነው የሚገኙትና ከእነሱ መካከል ያሻችሁ ቦታ ላይ ነፋሻማ በሆኑ በአያት አካባቢዎች በተባበሩት ሲኤምሲ ላይ፣ ካዛንቺስ ላይ፣ ልደታ ላይ በፈለጋችሁት ቦታ ላይ እንግዲህ በቅርቡ ደግሞ ሌሎች አዳዲስ ሳይቶች ላይ የሚመጣ ይሆናልና በእነዚህ ሳይቶች ላይ የቤት ባለቤት መሆን የሚችሉበት ከፍተኛ አጋጣሚ አለ። ይህን አጋጣሚ ደግሞ አሁን ለበዓል ብትጠቀሙት ጥሩ ነው ብለን እናስባለን። ምክንያቱም ይሄ ቅናሽ ሳያልቅ ማለት ነው። ለበዓል ተብሎ የወጣ ቅናሽ ነው ያለው። ይሄ ቅናሽ ደግሞ ያው ከበዓል በኋላ መነሳቱ ስለማይቀር መግዛታችሁ ካልቀረ በዚህ በበዓል ሰዓት ቅናሹን መጠቀም እንድትችሉ ነው እንዳሳስበው ማለት ነው። በድጋሚ እንኳን አደረሳችሁ እንላለን። እንግዲህ አያት ሪል ስቴት በመኖሪያ ቤቶች ወይም በአፓርትሜንቶች ብቻ ሳይሆን በንግድ ሱቆች ላይ ሽያጮች አሉት። ንግድ ሱቆች ላይ እንግዲህ በተለይ ደግሞ ሲኤምሲ ሚካኤል ላይ የሚገኘው ትልቁ ግራንድ ፕሮጀክቱ ወደ 135,000 ካሬ ሜትር ላይ የተገነባ ሰፊ መኖሪያ መንደር ነው። ከተማ ውስጥ አዲስ አበባ ውስጥ ሌላ ከተማ ነው ማለት ይቻላል። እንግዲህ 135,000 ካሬ ማለት በጣም ሰፊ መሬት ነው። እዛ ላይ በጣም ብዙ ነዋሪ ነው የሚገኘው። ገራሚ የሆኑ በጣም ዘመናዊ አፓርትመንቶች አሉ። ከፍላት አፓርትመንት እስከ ዱፕሌክስ አፓርትመንት ወይም G+1 ወይም ግራውንድ +1 አፓርትመንቶች ድረስ አሉ ማለት ነው። 145 ካሬ G+1 አፓርትመንቱ ነዋሪዎች ደግሞ ሊጠቀሙ የሚችሉት የንግድ ማዕከል ከታች አለ ማለት ነው። አያት ግራንድ ሞል የሚባለው ከኢትዮጵያ አልፎም ከምስራቅ አፍሪካ ትልቁ ሞል የሚባለው ማለት ነው። ወደ 35 ህንፃዎች አንድ ላይ በመያያዝ ትልቅ ሞል ነው። በጣም ትልቅ ነው። እንግዲህ ይህንን ስታዩት ማረጋገጥ ትችላላችሁ፣ ምናልባት ያላያችሁ ካላችሁ እና እዛ ላይ የንግድ ሱቆች ከ20 ካሬ ጀምሮ ለሽያጭ ክፍት ናቸው ማለት ነው። እስከ ትላልቅ ካሬ ድረስ እስከ 300 ካሬ ድረስ ለሽያጭ አዘጋጅተንላችኋል። ፍላጎቱ ካላችሁ ትላልቅ ካሬዎችን ለሆቴሎች፣ ለሬስቶራንቶች፣ ለሲኒማ ቤቶች መግዛት ትችላላችሁ። ገዝታችሁን ደግሞ ማከራየትም ትችላላችሁ ማለት ነው። ሰፈሩ ትልቅ ስለሆነ ከ20 ካሬ ጀምሮ ያሉትን ደግሞ ለትናንሽ ንግድ ማዕከላት፣ ለስልክ ቤቶች፣ ለኮምፒውተር ቤቶች፣ ለጥገና ቤቶች፣ ለጆይለሪ ቤቶች፣ ለውበት ሳሎን፣ ለሜካፕ አርቲስቶች በጣም ለምትፈልጉት ሁሉ የሚሆን ነው ማለት ነው እና አሪፍ አማራጭ ነው። ትናንሽ ካሬዎች አሪፍ አማራጭ ናቸው። ትላልቅ ካሬዎች ደግሞ ለምትፈልጉት ለባንኮች ማከራየት ትችላላችሁ። ገዝታችሁ እንዲሁም ራሳችሁ ባንኮች ደግሞ መግዛት የምትችሉበት ሁኔታ ነው ያለው። ያው ከዚህ በፊት አሁን ያሉ እነዚህ ሱቆች በጣም ብዙ ሱቆች ናቸውና ከእነሱ መካከል ባንኮች የገዙ አሉ፣ ሆቴሎች ገዝተዋል፣ ፋርማሲዎች ገዝተዋል፣ ትናንሽ ሱቆችም ተሽጠዋል እና በጣም ብዙ ሱቆች ተሽጠዋል። ያሉን ጥቂቶች ናቸውና እነሱ በስር በሚሄድላችሁ ስልክ ቁጥር እየደውላችሁ መታችሁ ማየት፣ መወሰድ፣ መግዛት ትችላላችሁ ማለት ነው። ከዚህ በተረፈ ደግሞ የአያት አክሲዮን ማህበር አክሲዮን በመግዛትም የድርጅቱ ባለቤት መሆን ትችላላችሁ ማለት ነው። ለየት የሚያደርገን ይሄ ነው። አያት ሪል ስቴት የግለሰብ ሳይሆን የአክሲዮን ማህበር ነው። ያው በስሩም ብዙ ድርጅቶች ይገኛሉ። ሪል ስቴት ዘርፉ አያት ሪል ስቴት የአያት አክሲዮን ማህበር
በዛ በአያት አክሲዮን ማህበር ስር ነው የሚገኘውና ወደ 8 ድርጅቶች ናቸው በስሩ የሚገኙት። የመጀመሪያው ሪል ስቴቱ ነው። ከዛ በተረፈ ደግሞ በሆቴል ዘርፍ አለው። በሆቴል ዘርፍ 2 ሆቴሎች አሉት። ራስ ሆቴል፣ ላሊበላ ሆቴል ትላልቅ ሆቴሎች ናቸው፣ ብዙ ሰው ያውቃቸዋል። ከዚህ በተጨማሪ ደግሞ በትምህርት ዘርፍ አልፋ ዩኒቨርሲቲ፣ አልፋ ኮሌጅ የአያት አክሲዮን ማህበር ነው። የራሱ የሆነ መረብ ማምረቻ፣ ብሎኬት ማምረቻ፣ ጠጠር ማምረቻ እንዲሁም የራሱ የሆነ ማይክሮ ፋይናንስ አለው። እነሱ ሆነው በአጠቃላይ 8 ድርጅቶች ናቸው። የ8 ድርጅት ባለቤት ለመሆን ከ100 ሺህ ብር ጀምራችሁ አክሲዮን መግዛት ትችላላችሁ ማለት ነው። አክሲዮኑ ምን ያክል ነው ትርፉ ካላችሁ ደግሞ በጣም እንግዲህ የሚገርም ነው። ኢትዮጵያ ውስጥ ከፍተኛ ትርፍ የሚያከፋፍል አክሲዮን ነው ማለት ይቻላል። እንደዛም ነው ሲታይ። ያው ምናልባት በኢኮኖሚ ዘርፍ የምትሰሩ ካላችሁም ይህንን ነገር ቼክ ማድረግ ትችላላችሁ። እስከ 51% ነው ዲቪደንድ ወይም ትርፍ የሚያከፋፍለው ማለት ነው። እና የአያት አክሲዮን ማህበር በጣም ብዙ ነው ትርፉ። ይህንን የዚህ ትርፍ ተጋሪ ለመሆን አክሲዮንም መግዛት የምትችሉበት እድል ተመቻችቷል ማለት ነው። እና የድርጅት የቤት ወይም የአፓርትመንት ወይም የሱቅ ብቻ ሳይሆን የድርጅት ባለቤት መሆን የምትችሉበት አጋጣሚ አለ ከአያት አክሲዮን ማህበር። እንግዲህ ይህንንም ከ100 ሺህ ብር ጀምሮ ነው የምታገኙት። አንድ አክሲዮን ዋጋ 100 ብር ነው። ዝቅተኛ መግዛት የሚቻለው አክሲዮን ደግሞ 2500 አክሲዮን ነው። ያ ማለት 250 ሺህ ብር ነው ማለት ነው ጠቅላላ የአንድ አክሲዮን ዋጋ። ነገር ግን ቅድሚያ አክሲዮን ስትገዙ የምትከፍሉት 40% ነው። ይህም ማለት 100 ሺህ ብር ሰርቪስ ቻርጅ 5% አለው። 112500 ብር ከፍላችሁ የአንድ አክሲዮን ባለቤት መሆን ትችላላችሁ ማለት ነው። እንዲሁም ከዛም በላይ መግዛት የምትችሉበት ሁኔታ አለ። የ1 ሚሊዮን አክሲዮን ከገዛችሁ በአመቱ ወደ 500 ሺህ ብር በላይ ነው ልታገኙ የምትችሉት ትርፍ እና በተለይ በዚህ ዓመት ደግሞ በጣም ከፍተኛ ትርፍ ይጠበቃል ማለት ነው። አሁን የምትገዙ ሰዎች ቀጣይ ዓመት ላይ በጣም ከፍተኛ ትርፍ ነው የሚጠበቀው፣ ከ50 በላይ ማለት ነው። ከ50 በላይ ነው ሊሆን የሚችለው። ይሄ ሊሆን የሚችልበት ምንድን ነው? ሆቴሉ በደንብ እየሰራ ነው። ራሱ ሆቴል ዩኒቨርሲቲውን በደንብ እያስተማረ ነው። ብዙ ተማሪዎችን እያስተናገደ ነው። ቤቶችም አፓርትመንቶችም እንግዲህ ሲኤምሲ ሚካኤል ላይ የሚገኘው ወደ 90% ተጠናቆ ብዙ ሽያጮችን እያስተናገደ ነው የሚገኘው ማለት ነው። ከዛ በተጨማሪ ደግሞ አሁን አዳዲስ ሳይቶች ካዛንቺስ ግቢ ገብርኤል ፊት ለፊት ያለው ሳይትም ለሽያጭ ክፍት ስለሆነ ብዙ ቤቶች እየተሸጡ ነው የሚገኙት። እንዲሁም ልደታ ላይ የሚገኙ ሳይቶች ለሽያጭ እየወጡ ስለሆነ ብዙ ሽያጮች እየተሸጡ ስለሆነ የዚህ ዓመት ሽያጭ ነው ለቀጣይ ዓመት ትርፍ የሚከፈለውና ተሳተፍ ትችላላችሁ ማለት ነውና የትርፉ ባለቤት መሆን ትችላላችሁ፣ የድርጅት ባለቤት መሆን ትችላላችሁ። ይሄን ምንድን እንዳያመልጣችሁ ስንል ነው እናሳስባችሁ። እንግዲህ ጠቅለል ሳደርገው ምንድነው አያት አክሲዮን ማህበር በሪል ስቴት ዘርፉ እያሳረፈ ያለው አሻራ ህዝብም ያውቋል፣ መንግስትም ያውቋል፣ በመላው ሀገሪቱ ላይ የሚታወቅ ነው። ታዲያ የዚህ ድርጅት አፓርትመንቶችን በከፍተኛ ጥራት የተገነቡ አፓርትመንቶች፣ የንግድ ሱቆችም ደግሞ ከፍተኛ የውጭ ሀገር ኳሊቲዎችን ሳይቀር የውጭ ሀገር አማካሪዎችን በመጠቀም በቻይና ኮንስትራክሽኖች እየተሰራ ያለ ዘመናዊ የሆነ አፓርትመንት፣ ዘመናዊ የሆነ የንግድ ሞል ነው የተገነባው። ተገንብቶ ያለቀ ነው። ኦልሬዲ ማውራችሁ ሲኤምሲ ሚካኤል ላይ ያለው ተገንብቶ ያለቀ ነው። እንዲሁም በተለያዩ 6 ሳይቶች አሉ። አንደኛው ሲኤምሲ ሚካኤል ነው። ሁለተኛው መሪ አንድ የሚባለው ወይም የተባበሩት አደባባይ ጋር የሚገኘው ስኩል ኦፍ ቱሞሮ አካባቢ የሚገኘው ነው። ሶስተኛው ደግሞ ወደ ከአያት አደባባይ ወደ 72 ስንሄድ በግራ በኩል ወይም ለሚኩራ ክፍለ ከተማ ጀርባ ላይ የሚገኘው ነው። አራተኛው ደግሞ አያት ባቡር ጣቢያ ባቡር የሚቆምበት መጨረሻ ላይ የሚገኘው ነው። አምስተኛው ደግሞ ከአያት አደባባይ ወደ ሎሚያድ ገባ ስንል ወይም ክብር ዳመና ጋር የሚገኘው ሳይታችን ነው። እንዲሁም ሌላኛው ደግሞ አሁን አዲስ የወጣው ካዛንቺስ ላይ የሚገኘው ግቢ ገብርኤል ፊት ለፊት የሚገኘው ሳይታችን ነው ማለት ነው። ከዛ ልደታም አለ፣ እሱም ለሽያጭ እየወጣ ነው የሚገኘው። እነዚህ ሳይቶች ላይ በምትፈልጉት ወይም ተወዳችሁ ያደጋችሁበት ሰፈር ሊሆን ይችላል፣ ለተማሪዎች ለትምህርት ቤት ምቹ የሆነ ሰፈር ሊሆን ይችላል። ከ6ቱ ከ7ቱ አንዱን መርጣችሁ መግዛት የምችሉበት አጋጣሚ አለ። ነገር ግን ያው ይሄኛው ሲኤምሲ ሚካኤል ለሚገኙ ሳይት በግንባታ ሁኔታም ተፋጥኗል፣ ኦልሞስት አልቋል ማለት የሚቻልበት ሁኔታ ላይ ነው ያለው። ፊኒሺንግ ላይ የሚገኘው ወደ 90% ተጠናቋል። እዚህ ላይ ብትገዙ ምንድነው ትምህርት ቤቶች የተለያዩ ትምህርት ቤቶች አጠገቡ ያሉት ምናልባት ኢንተርናሽናል ስኩሎች፣ ስኩል ኦፍ ቱሞሮ፣ ሂልሳይድ ትምህርት ቤት፣ ሂፕሰን፣ ማልት፣ ዳይመንድ እነዚህ ትምህርት ቤቶች አሉና
ለልጆቻችሁ ትምህርት ቤት ማስቸገሩ ማለት ነው። ምናልባት ፐብሊክ ትራንስፖርት የምትጠቀሙ ከሆነ ደግሞ ባስ የሚቆምበት አካባቢ ነው። ታክሲም እዛው ፊት ለፊት የምታገኙበት ሰፈር ነው። ባቡርም እዛው የምታገኙበት ሰፈር ነው እና ከዚህ አልፎ ደግሞ ትላልቅ ሞሎች እነ ጋስትም ያሉበት ሰፈር ነው። ሰፈሩ ምን ያክል በኮሪደር ልማቱ እንደለማ ብዙ ሰው የሚያውቀው ነው እና ታዲያ ከዚህ ሳይትም መግዛት ትችላላችሁ። አይ ከሌሎች ሳይቶች ነው የምንፈልገው ካላችሁ ደግሞ ሌሎች በቂ አማራጮች ስላሉ እነሱንም መታችሁ አይታችሁ መወሰን ትችላላችሁ ማለት ነው። እንዳልኳችሁ ደግሞ ለበዓል ከፍተኛ ቅናሽ ተደርጓል። እስከ 20% ድረስ ከጠቅላላ ዋጋው 20% ተመላሽ የሚሆንበት እድል ተመቻችቷል ማለት ነው። 20% ማለት ቤቱን ስትገዙ 20% ይመለስላችኋል ማለት ነው። ይህንንም ታሳቢ ያደርጋችሁ ለበዓል ውሳናችሁ ለበዓል ብታደርጉ ጥሩ ነው። 20% ማለት ያው ብዙ ነገር ይገዛል። ቤት እቃዎችን ማሟላት የምትችሉበት ብዙ ነገር የምትገዙበት ብር ነውና ያንን እድል የበዓል ቅናሽ እንድትጠቀሙ ማሳሰብ እንወዳለን። በድጋሚ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ቻናላችንን ሰብስክራይብ በማድረግ የተለያዩ አዳዲስና ትኩስ የቤት መረጃዎችን የሱቅና የአክሲዮን መረጃዎችን ማግኘት ትችላላችሁ። ቪዲዮውን ላይክ አድርጉ። ከዚህ በተረፈ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ስለ ሽያጭ ደግሞ ዲቴል መረጃዎች ማግኘት ከፈለጋችሁ እዚህ ስር ላይ በሚሄደው ስልክ ቁጥር ቴሌግራም፣ ዋትሳፕ፣ ኢሞ፣ ቫይበር እና የተለያዩ ሶሻል ሚዲያዎችን ልታገኙ ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም በዓል።